እስራኤል ስትነካ አሜሪካ መታለቅሰው ለምንድነው 90% ደርሷል የተባለ ኒኩለር ወደ መሳሪያና መቀየር ከቻለች የትኛውም ዓለም ሀገራት አይናገራትም በአያቶላ ላይ ዝተዋል የዓለም ስርዓትን ትቀበላለህ የማትቀበል ከሆነ የሚመጣብህን ትቀበላለህ አሁንም የኢራን የኒኩለር ፋሲሊቲ ሙሉ ለሙሉ ካልወደመ ይሄ ግጭት ድጋሚ መነሳት እድሉ ከፍ ያለ ነው ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን ሐሳብ ዴሊያችን ተጀምሯል ሐሳብ ዴሊያችን እንግዲህ በየለቱ የሚነሱ አበይት ክንውኖችን ወደዚህ ጠረጴዛችን ላይ ያመጣን ሰፊ ውይይት ነው የምናደርገው እናንተም በፕሮግራማችን ላይ ያላችሁን ሐሳብ አስተያየት በታች ባለው የመልእክት መስጫ ሳጥን ላይ ብታስቀምጡልን ደስ ይለናል የሰብስክራይብ ምልክቱን እየተጫናችሁ ቤተሰባዊነታችሁ አይለየን እያልን በየለቱ የሚነሱ አበይት ክንውኖችና አበይት ጉዳዮችን እዚህ ጠረጴዛችን ላይ ያመጣን ውይይት ነው የምናደርገው የዛሬው ውይይታችን እንግዲህ እኔ ዮርዳኖስና በረከት አብረናችሁ ቆይታ ነው የምናደርገው በረከት እንዴት ነህ ሁሉ ሰላም እንግዲህ የዛሬው ውይይታችን የሚሆነው አሁንም እዚሁ መካከለኛ ምስራቅ ላይ ነው አሁን ደግሞ ለየት ያሉ ሁነቶችን እየተመለከትን ነው እንደምናውቀው መካከለኛው ምስራቅ ላይ በዛኛው ሳምንት በሁለቱ ሳምንታቱ የነበረው ውጥረት አሁን ትንሽ ረገብ ያለ ይመስላል የኢራንና የእስራኤል ግጭት ትንሽ ጋፕ ብሏል አሜሪካም እዚህ ግጭት ውስጥ እጇን ማስገባቷን በትንሽም ቢሆን ቆጥባለች ነገር ግን የነዚህ ሀገር ግጭቶች በቀላሉ የሚቆምና በቀጣይ ቀናቶች ምን ይፈጠራል የሚለው እንግዲህ ሌላ ጉዳይና ሌላ ሐሳብ ነው አሁን ዛሬ የምንወያይበት በረከት እንግዲህ ቤንያሚን ኔታንያሁ ትልቅ የሚባል ክስ ተመስርቶባቸዋል እንግዲህ ከፍተኛ የሚባሉ የሙስና ወንጀሎችን እንደዚሁም ሌሎች ክሶች በጣም ተደራራቢ ክስ ለረጅም ጊዜ የቆየ ክስ ተነስቶባቸዋልና እንደው የሀገሪቷ ፍርድ ቤት ይቅርታ ያርግላቸው የሚል የዶናልድ ትራምፕ ጥያቄ በጣም ብዙዎችን እያስገረመና እያነጋገረ የነበረ ጉዳይ ነው እንግዲህ ዶናልድ ትራምፕ በማያገባቸው እንግዲህ የፍርድ ሂደት የፍርድ ቤቱንና የችሎቱ ጉዳይ ነው እንደው ዶናልድ ትራምፕ አንዳንዴ የእስራኤል ህግን እስከመጣስ እንደዚሁም እነዚህ ሀገራቶች ጉዳይ ላይ ገብቶ ጣልቃ ገብቶ ነገሮችን እስከመፈትፈት የደረሱበት ጉዳይ ነው ቤንያሚን ኔታንያሁ የገቡበት ክስ ቀለል እንዲልላቸው ከክሳቸው ነፃ ይሁኑ ያሉበት መንገድ ብዙዎችን የእስራኤል ፖለቲከኞችን እንግዲህ ሲያስገርምና እንደዚሁም ሲያስቆጣ የነበረ ጉዳይ ነው ዶናልድ ትራምፕ በትልልቅ ጉዳዮቻችን ላይ ይግቡ እሺ በዚህ ጉዳያችን ላይ ምን አገባቸው ይሄ ሙስና ወንጀል እኮ ሀገራችንን ወደ ቀጣይ እጣፋንቷ ላይ የሚወስነው ጉዳይ ሲሉ ነበር እንደው የቤንያሚን ኔታንያሁን የክስ ሂደት እንደምትመለከተው አለ በረከት እውነት ነው ይሄ ክስ በጣም ረጅም ጊዜ የቆየ የክስ ሂደት ነው የሙስና ከነ ባለቤታቸው ጭምር የሚጠረጠሩበት ነው መረጃም የተገኘበት ነው $260,000 በላይ በጌጣጌጥ መልክ ለግዠሪ የሚባሉ ፕሮዳክቶች በዛ መልክ የገቡበት ነው ብዙ የፖለቲካ ተጽዕኖ ነበረው ይሄ ነገር በርግጥ ትራምፕ የኔታንያሁ የክስ ሂደት ይቋረጥ የሚል ንግግር አድርገዋል ያ ማለት ምን አለ መሰለ አንደኛ ከተቋሚ ፓርቲዎች ለምን ትራምፕ እንደዚህ ይላሉ የሚል ቅይምታ ተፈጥሯል ሁለት እሳቸው አሜሪካዊ ናቸው የአሜሪካ ፕሬዝዳንት ናቸው እንጂ እስራኤላዊ የእስራኤል ፕሬዝዳንት አይደሉም በሰው ሀገር ጉዳይ ለምንድነው ጣልቃ የሚገቡት የሚል ነገር አለ ትራምፕ ለምን እዚህ ነገር ላይ ምን አነሳሳቸው የሚለው ነገር አንደኛ ከኔታንያሁ ጋር ያላቸው ቀረቤታ በጣም ክሎዝ ፍሬንድ የሚባሉ ናቸው በዚህ ደረጃ የሚነሱ ናቸው ሁለት ምን አለ መሰለ ዮርዲ በብዙ ዘመቻዎች ላይ አንድ ላይ ሰርተዋል ከትራምፕ ጋር በጋዛዎችም አሁን በኢራንም አብረው ሰርተዋል ስለዚህ ይሄ ሰው ለእስራኤል ደህንነት ዋጋ እየከፈለ ነው ስለዚህ የእስራኤል መንግስት ምህረት ሊያደርግለት ይገባል የኢየሩሳሌም ወረዳ ላይ ያለ ፍርድ ቤት ይሄን ነገር ሊያጠነው ይገባል የሚል ግልጽ ንግግር በኤክስ ገልጻቸው በንግግርም አቅርበውታል በዛ ያንን ተንተርሶ ፍርድ ቤቱ ምን አደረገ የኔታንያሁን ቀጠሮ አራዘመ እንዲሁም ፍርድ ቤቱ ምን አለ በተወሰነ መንገድ በከፊል ጉዳዩን እንደገና እንመረምረዋለን ያ ማለት ውድቅ የሚሆንበት እድል አለ ማለት ነው እንደዚህ አይነት ነገሮች ደግሞ በሀገር ውስጥ እንደዚህ አይነት ነገሮች ሲተገበሩ የዲሞክራሲ ምህዳር ይጠባል የፍትህ ስነ ስርዓቱ ይወድቃል ምክንያቱም የትኛውም ሀገር ሉዓላዊ ሀገር የተባለ በፍትህ ስርዓት ውስጥ ፖለቲካ ከገባ በጣም ከባድ ነው ቢገባም ገብቶም የሚታወቀው ሀገራት የፍርድ ቤት የመጨረሻ ውሳኔ ከተሰማ በኋላ ጥፋተኛ ከሆነ ጥፋተኛ ከተባለ በኋላ
ነፃ ከሆነ ነፃ ከተባለ በኋላ ወይ ደግሞ ፍርደኛ ከሆነ የተፈረደበት ከተረጋገጠ በኋላ ማቅለያ በነፃ እንደዚህ የተባለ የፖለቲካ ውሳኔ ተወስኖ ያውቃል። ፍርድ ሂደት ላይ ግን ሲወሰን ፍርድ ሂደቱ ይቋረጥ ሲባል የፍትህ ስነ ስርዓቱን ጥያቄ ምልክት ውስጥ ይከታል። ኔታንያሁም ዜጋ ሌላውም ዜጋ በእኩል የመታየት መብትን ጥያቄ ምልክት ውስጥ ነው የሚከተው። በዛ ላይ ይሄ ከ2060 በላይ ዶላር ኢንቨስት ተደርጎበት ጌጣጌጦች ለዞም የታወቀው ነው ባለቤታቸው የተቀበሉት እሳቸው የተቀበሉት ጥቅማ ጥቅሞች ሆኖ ማለት ነው። እነዚህ ሲያመጡት ዳሜጅ ታውቀዋል ወይ? በእስራኤል ፖለቲካ ውስጥ መነሾ ተቀበለህ እምትፈርደው ፍርድ ምንድነው? አንድ ሰው አንተ ለምሳሌ የሀገር መሪ ሆነ እጅ መንሻ ይዞ ከዛ በኋላ ትክክለኛ ፍርድ ልፈርድ አይችልም በፍጹም አብሶ መነሾ ከበላ ማለት ነው። ይሄ ባለበት ሁኔታ የኔታንያሁ ምን እንደሰሩ ሳይታወቅ መቀበላቸው ነው እንጂ የታወቀው እሱን ተቀብለው ደግሞ ያደረጉት ዳረጎት ስጦታ አልታወቀም። የፍትህ ስርዓቱ ላይ ፍትህ ላይ ምን ዳሜጅ እንዳመጣ እስካሁን ድረስ አልታወቀም። ይህ ባልታወቀበት ሂደት ውስጥ ነው ዶናልድ ጄ ትራምፕ ክሱ ውድቅ ይደረግ። በነገራችን ላይ ቃሉ መጠቀም ትንሽ ከበድ ይላል እንጂ ምን ለምን አብረህ ምን በልም ይባላል ከሄዳለ ምን አለ መሰለህ ዩርጂ ትራምፕም በክስ በቅሌት በታክስ ማጭበርበር በእነዚህ ክሶች ስቲል ስልጣን እስቲይዙበት ድረስ ክሳቸው አለ። እስታውን ክሳቸው ራሱ አልተዘጋም በይፋ። እሳቸውም ይሄን ሂደት ስለሚያውቁት ኑ ጥቁሯን በጥቁሯን ኤክስን በኤክስ እናጣፋ ነው አካሄዱ እንጂ እውነት እንደ ትክክለኛ እንደ አቋም እንዳለው ፖለቲካ ከሆነ በፍትህ ስርዓት ላይ መደራደር ለምን እናታቱንም መደራደር የለብህም። ይሄንን ያደረጉ ነው በአሁን ሰዓት። ፍትህን ገለልተኛ ነው የሚባለው እኮ ለዚህ ነው። የሀገር መሪም ሆነ ተራውም ህዝብ ሆነ መድፌም ሰረቀ በሬም ሰረቀ ሌባ ነው እንደሚባለው ይሄ በፍትህ ስርዓት ውስጥ ያለ አካሄድ ነው። ኔታንያሁ ስለሆኑ ለእሳቸው ምረት ይደረግላቸው። በተለይ ደግሞ ይሄንን ምረት ሊሰጥ የሚችለው ፍርድ ቤቱ የፍርድ ሂደቱን አይቶ የሰሩትን ወንጀል ቅለቱን ክብደቱን አይቶ በሀገር ላይ ምን አይነት ቀውስ አመጣ፣ በቀጣይስ ምን አይነት ነገሮች አሉ፣ ይሄ ሰውዬ ለቀጣይስ ማስተማሪያ ይሆናል ወይ? አንዳንድ የፍርድ ሂደቶች እኮ ሲሰጡ ከወንጀሉ ክብደትና ቅለት አንፃር በቀጣይስ ይሄ ሰውዬ በነፃ ቢለቀቅ በማህበረሰቡ ላይ ምን አይነት ጫና ያመጣል፣ እንደዚሁስ ማህበረሰቡ ላይ ምን አይነት ጉዳት ያመጣል፣ እንደዚሁ አሁን ቢለቀቅ ለማህበረሰቡ ጎጂ አይደለም በስተት ተሳስቶ የሰራው ወንጀል ሊሆን ይችላል አይነት የፍርድ ማቅለያዎች ይያሉ። እነዚህንም የፍርድ ማቅለያ ሂደቶች መስጠት ያለበት ራሱ ፍርድ ቤቱ ሆኖ ሳለ ዶናልድ ትራምፕ እዚህ ጉዳይ ውስጥ ገብተው ያውሳቸው እንግዲህ በተለይ ደግሞ በእስራኤል ጉዳይ ላይ እኔ ላብካው እኔ ልጋግር ሆኖ ሰው ሆነዋል። እያንዳንዱ ጉዳይ ላይ አሁንም አይቀራቸው እንግዲህ ለሀገሪቷ የሚበጀተውን በጀት እኔ ልወቀውና ስንት እንደወጣ ስንት እንደገባ እንቁጠረው ከማለት ወደ ኋላ የማይሉ ሰው ናቸው። ምክንያቱም እነዚህ ትልቅ ሂደቶች ይሄ ለሀገር አሪያ የሚሆን ነው። እንደ ኔታንያሁ ያለ መሪ እንደዚህ አይነት የሙስና ወንጀል ሰርቷል ብለህ ስታጋልጥ በጣም ትልቅ የሚባል የሀገርን የፍትህ ስርዓት ከፍ ማድረግ ነው። እነዚህ ነገሮች የምንመለከተው መቼ ነው? በተለያዩ የዓለም ሀገራቶች እንደዚህ ብዙ ጊዜ በአፍሪካ ሀገራቶች ላይ የሙስና ቅሌቶች መቼ ነው የሚወጡት? ሰውየው ከስልጣን ከወረደ በኋላና ከስልጣን ከተባረረ በኋላ። የዶናልድ ትራምፕ እንኳን የሙስና ክስና ቅሌቶች መቼ ነው የመጡት? ዶናልድ ትራምፕ ወርደው ጆ ባይደን ወደ ስልጣን በመጡ ጊዜ ነው የፍርድ ሂደታቸው ሲከታተሉ የነበሩት። እንዲያውም አሁን የቀጣው ምርጫ ላይ ይሄ የፍርድ ቤት ሂደቱ እንደዚህ ያዘገይባቸዋል የሚለው በጣም ከፍተኛ ጫና ሲደርስበት የነበረ ጉዳይ ነው። እንደዚህ አይነት ሂደቶች ለሀገር የፍትህ ስርዓት ከፍተኛ አስተዋጽኦ የሚያደርጉ ነገሮችን እንደዚህ አይነት ፖለቲከኞች ሲገቡበት የፍትህ ስርዓቱ ይዛባል። ምክንያቱም ኔታንያሁ ይሄ ክሳቸው በነፃ የሚለቀቁ ከሆነ ከሳቸው በታች ያሉ ሌሎች ሚኒስተሮች ይሄን ከመስራት ወደ ኋላ አይሉም። ሙስና ለየትኛውም ሀገር የሀገርን እድገት ወደ ኋላ የሚያስቀርና የሚያላሽቅ ነው። ከማን የምትሰርቀው ስትል ከእያንዳንዱ ከህዝብ እጅ ላይ የወጣ ገንዘብ ነው። እንደ ኔታንያሁ ያሉ ግለሰብ እነዚህን አይነት ወንጀል ሰርተው አሁን በስልጣን ዘመን ባሉበት ጊዜ ታውቆ ይሄ የፍርድ ሂደት ቀጥተኛ ውሳኔ ሊሰጠው እንዲያውም ሊበረታታ የሚገባ ጉዳይ እንጂ አይ በነፃ ለቀቋቸው እሳቸው ለሀገር የሰሩት ውለታ ትልቅ ነው እንዴ። ትልቅ ጀግና የምትለው ለሀገር ጀብድ የሰራ ወታደር እኮ ጥፋት ካጠፋ ጥፋተኛ ነው፣ ወታደር ነው፣ ይቀጣል። የፍትህ ስርዓትም
መልካም ሰርተሃል ከኋላ ነገር ግን የሆነ ወንጀል ከሰራ ወንጀለኛ ነህ ያ መልካም የሰራው ነገር የፍርድ ሂደትህን ሊያቀልልህ ይችላል እንጂ ነፃ ልትወጣበት የምትችለው ነገር ቀለል የሚልበት ሁኔታ እንመለከታለን ኔታንያሁ አሁን ባለበት የክስ ሂደቱ መራዘምና ወደ ኋላ መሸሽ የሳቸው ነፃ መውጣት እንደዚሁም ዶናልድ ትራምፕ ይሄ ክስ ይቅር ያሉበትን በረከት እንደው ወደ ኋላ የመሸሹና አሁን ነገሩ ለሌላ ቀን የመዘዋወሩ ሁኔታ ሰውየውን ነፃ የመውጣት እድላቸውን አያሰፋውን ብለህ ታስባለህ እውነት ለመናገር በፍርድ ሂደት ላይ ቀናትን እየጨመረ ሲሄድ እንደምናውቀው ደግሞ ኔታንያሁ ሁሌም የተራዘመ ጦርነት ሲጠነስሱ ነው የሚውሉት ይሄ ሂደት ቀኑ በጨመረ ቁጥር መረጃ የመጥፋት እድሉ ሰፊ ነው ካላቸው ፖለቲካዊ አቅም አንፃር ደግሞ ስንመለከተው ፍርድ ቤቱ መረጃ የማግኘት እድሉ በጣም ይጠባል ምስክር የማግኘት እድሉ ይጠባል ያገኘውንም መረጃ ከጁ የመውጣት እድሉ በጣም ሰፊ ነው ምክንያቱም ይሄ ፍርድ ቤት አንገት ለአንገት የተናነቀው ከኔታንያሁ ጋር ነው ኔታንያሁ ቀላል ሰው አይደለም በዛ ልክ ይሄንን ነው ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ምን አለ መሰለ በወራት ውስጥ ኢራን ወደ ኒውክሌር ማበልጸግም ቦምቡንም ወደ መቀጠል የመግባት እድል አላት ብሎ ይሄ ነገር በሰፊው አንስቶታል በዘርዘር ተደርጎ ነው የታየበት በነገራችን ላይ ከቅዳሜ ማታ ጀምሮ የሚታዩ ምስሎች አሉ ከሳተላይት እነዚህ ተመቶ የተባሉ ሶስቱ ኤሪያዎች ላይ የኢራን መንግስት መልሶ ግንባታ ሲያካሄድ ትልልቅ ቡልዶዘሮች ቀዳዳውን ለመድፈን የተዘጉትን ደግሞ በሮች በናዳ የተዘጉትን በሮች የማጽዳት እንቅስቃሴዎች ተጀምሯል ያ ማለት ኢንተርናሽናል አቶሚክ ኢነርጂ እንዳለው ኢራንም እንደዛተችው ቦምቡን የመስራት ሂደት የተጎዳው የተባለውን ደግሞ የመጠገን የማስፋፋት ሂደት አለ በርግጥ እዚህ ላይ ምን አያይዞ ተናግሯል መሰለ የተወሰነ የቁሳቁስ ውድመት አጋጥሟታል ብሏል ያ ማለት ምናልባትም ከፔንታገን ባለፈው ሊክ ካደረገውና ሲኤንኤን እንደገለጸው ሙሉ በሙሉ ውድመቱ የኒውክሌር ጣቢያውን አላወደመው ማለት ነው እዚህ ላይ ይሄ ሂደት የኢንተርናሽናል አቶሚክ ኢነርጂ ያወጣው ሪፖርት በደንብ የሚያጠናክርልኝ ነገሮች ደግሞ አግኝተናል ትራምፕ አያቶላ ኔታንያሁ ዳግም የቃል ጦርነት ጀምሯል ዳግም ምን ብለናል ባለፈው ይሄ ጦርነት የተገኘው ዩራኒየም የሚወገድበት መንገድ ስታልተገኘለት ድረስ አይቆምም የሚል ሂደት አለ በዛ ላይ ቅዳሜ ቀን ኢራን ጀግኖቿን በይፋዊ የጀግና ቀብር ስነ ስርዓት ስትቀብር ነበር እዛ ላይ ተነገሩ ንግግሮች አሉ ጦርነት ቀስቃሽ ሆነ ኢራን አሸንፍ ያለው እስራኤል ልትወድም ልትጠፋ ስለነበር ነው ትራምፕ የገቡት ጣልቃ የሚለው ነገር ትራምፕ ይሄን ነገር ተጠይቀው ነበር በፍጹም ብለው ቃሉን ሲያጣጥሉት ነበር ትራምፕ በአያቶላ ላይ ዝተዋል የዓለም ስርዓትን ትቀበላለህ የማትቀበል ከሆነ የሚመጣብህን ትቀበላለህ ይሄ የመካከለኛው ምስራቅ ውጥረትን አሁን ይበልጥ ከፍ የሚያደርገው እንደገና ወደ ዳግም የቃላት ጦርነት የገቡበት ሂደት በጣም የሚያስከፋና አሁንም የኢራን የኒኩሌር ፋሲሊቲ ሙሉ ለሙሉ ካልወደመ ይሄ ግጭት ድጋሚ የመነሳት እድሉ ከፍ ያለ ነው ለዚህ ማሳያዎች ምን አንስተናል ኢራን አሁን ያለው የኒኩሌር ፋሲሊቲ አልወደመም ብላለች ዶናልድ ትራምፕ ምን ብለዋል የኢራን የኒኩሌር ፋሲሊቲ ካልወደመ ድጋሚ ግጭት የመነሳት እድሉ የሰፋ ነው ሲሉ ነበር እስራኤል እንዳለችው ከሆነ ስጋቴ ኢራን ነች ኢራንም ስጋቴ የሆነችበት የኒኩሌር ፋሲሊቲዋ ካልወደመ ነው ስለዚህ እነዚህ ሶስት ሀገራቶች እንግዲህ ቅድም እንዳነሳው የኒኩሌር ፋሲሊቲው ሙሉ ለሙሉ እንዳልወደመ የሰሞኑን የሳተላይት ምስል ማሳያዎች ናቸው የመካከለኛው ምስራቅ አሁን ረገብ ያለው ግጭት ለጊዜው ረገብ ይበል እንጂ አሜሪካም እስራኤልም ይህን ጥቃት ጀማሪ ሀገራት እንደሚሆኑ የተረጋገጠ ነው ምንድነው ስንል አሁን ኢራን እንደገና ይህንን የኒኩሌር ፋሲሊቲ እየገነባች ነው እየሰራች ነው ከሱ አንፃር ስንመለከተው እስካሁን የደረሰባት ጉዳት ከገባችበት ግጭት አንፃር ትንሽ ነው ብለን ልናነሳው የምንችለው ምክንያቱም እንደ አሜሪካም እንደ እስራኤልም ይህንን ግጭት ያነሱበት ሁኔታ
ሙሉ ለሙሉ ያንን ፋሲሊቲ ያንን ቦታ ሙሉ ለሙሉ ለማውደም ነበር ነገር ግን ሳይሳካ ቀርቶ እነሱ አውድመናል ብለዋል ነገር ግን ኢራን ምንም አልተነካባትም ይሄንንም የሳተላይት ምስሎችም እንደዚሁም CNN ያወጡት ትልልቅ መረጃዎችን ስንመለከት እንደማሳያ ናቸው በቀጣይ ቀናት የነዚህ ሁለት ሀገራቶች የሰላም ስምምነቱ አሁን ላይ ጋብ ያለው የተኩስ አቁም ስምምነቱ እንደገና ኢራን እየገነባው ነው ያለችው የኒኩለር ፋሲሊቲ ዶናልድ ትራምፕ የዛቱ ዛቻ ለበረከት የሰላም ስምምነቱ እዚህ ጋር ማብቀውና ማቋጫው ነገር ምን ይሆናል ብለህ ትገምታለህ እውነት ለመናገር የሰላም ስምምነትም መቋጫም የሚባል ነገር አይኖርም ለምን መሰለህ የማይኖረው ኮዝ የሚባላል የዚህ የጦርነቱ ኮዝ ምንድነው ዩራኒየም ነው ይሄ ዩራኒየም ሸሽቷል ሚኒመም ከ7 እስከ 9 የኒውክሌር ቦምቦችን መስራት ይችላል ፕሮሰስ ሆኖ ወደ ኒውክሌር ቦምብነት ለመቀየር የሚያስፈልገው ሚኒመም 3 ወር ነው ኢራን ደግሞ እንደምናቀው ኒውክሌር ኬፓብል የሆነ መቀበል የሚችል ኒውክሌሩን ታጥቆ መተኮስ የሚችል ሮኬቶች አሏት which means ያቺን ስቴፕ ከጨረሰች ወስዳ ፕለግ ማድረግ ነው ያ ደግሞ ፕለግ ኤንድ ፕሌይ ነው ሶ ፑሽ ስታርት በተን የሚቀመጠው በነገራችን ላይ ዋናው ነገር ለኢራን ምንድነው የሚለው ነገር ነው ለኢራን ወሳኙ ኒውክሌሩ በጫና ውስጥም በጦርነት ውስጥም በየትኛውም ከባድ ሲቹዌሽን ውስጥ ሆኖ ኒውክሌሩን መታጠቅ ወይንስ ወደ ሰላም ስምምነት ውስጥ መጥቶ ቃል የተገባላትን ጉርሻ 30 ቢሊዮን ዶላር መጉረስ አሁን ይሄ ነው በአያቶላ ጠረጴዛ ላይ ቀረበላቸው ሁለት ምርጫዎች ጥቁርና ነጭ ኢራን ሁለት አማራጭ አላት አማራጩን ግን የሚወስነው ሰው አያቶላ አሁን በጣም ማሰላሰያ ያሳታቸው ለምን እንደዛ አልኩ መሰለ ኢራን የኒውክሌር ቦምቡን መታጠቅ የሚያስችላት ኢንቫይሮንመንት ከተፈጠረና ያንን የኒውክሌር ቦምብ ከታጠቀችው የኢራን ሰላም ይመለሳል ምክንያቱም ኢራን ቦምቡን ታጥቃ ቦምቡን መታጠቋን ካረጋገጠች ዓለም ካረጋገጠ ከእስራኤል ጋር ሰጣገባ ይኖር እስራኤልም የምትተኩሰው ሮኬት የላትም ራይዘን ላይን የሚባል ኦፕሬሽን የለም ምንም ነገር የለም ኦሬዲ ኒውክሌር ከያዘ አካል ጋር ግጭት የለም ስለሚታወቅ ሁለት በዚህ ኒውክሌሮቿ ደግሞ ተጠቅማ ተጽዕኖ ማድረስ ትችላለች ምን አይነት ተጽዕኖች ማድረስ ትችላለች መሰለ አንደኛ ይሄ ኒውክሌር እጇ ላይ ስላለ የሚጣልባት ማዕቀቦችን አንሱልኝ ማለት ትችላለች ይሄ ማዕቀብ አንሱት አይ አናነሳም ካላችሁ ይኸው እስራኤልን እንወጋለን ስለዚህ ምንድነው ይሄንን ኒውክሌር ከጨረሰች የመደራደሪያ አቅም ይጨምርላታል ግን ኒውክሌሩ ሳይንቲስቶቿ ተገለዋል ምናልባትም ኒውክሌሩን ወደ ቦምብነት መቀየር ማችልበት ጊዜ ካለ ወይ ደግሞ የተራዘመ ጊዜ የሚፈልግ ከሆነ ወደ ሰላም ጠረጴዛ መምጣቱ የተሻለ ነው ግን የሰላም ጠረጴዛው ላይ ምንድነው የቀረበላት በማር የተቀባ ዳቦ ውስጡ መርዝ ነው ወይንስ ማር የተቀባ ዳቦ ነው ስገምጥ ነው የሚለይ እንደው ይሄን የሰላም ስምምነት የመጣላቸው ደብዳቤ በኔ ግምት አያቶላ ይሄንን ነገር ይፈርሙታል የሚባለው ነገር አይታሰብም እስካሁን ይሄን ሁላ ጫና ተቋቁመዋል ዛሬ ላይ ትንሽ ምንድነው ወደ ስምምነቱ ሊመጡ ያስቻላቸው ጉዳይ እንደው ተብሎ የታሰበው ምንድነው ይሄ ግጭት መነሳትና የአሜሪካና የእስራኤል አንድ ላይ አብሮ ኢራንን መጉዳት ነው በዚህም ጉዳት የደረሰባት ሳይንቲስቶቿና ጀነራሎቿ ተገለዋል የኒኩለር ፋሲሊቲዋን በትንሽም ቢሆን ወድሞባታል ነገር ግን አሁን ላይ ያላት ኒኩለር ይሄ 90% ደርሷል የተባለ ኒኩለር ወደ መሳሪያና መቀየር ከቻለች የትኛው ዓለም ሀገራት አይናገራትም ስለዚህ ኢራን ልትሄድበት የምትችለው መንገድ ምንድነው ይሄ መሳሪያ ታጥቆ እስካሁን የመጣባትን ጫና ተቋቁማለች ከቀጣይ ትልልቅ ኒኩለር አላቸው ከሚባሉ ዓለም ሀገራት ጋር መወዳደር ነው ለምሳሌ እንዴት ነው ኢራንን ከእንግዲህ ሊያከብሯትና ግጭት እንኳን ሊያነሱባት የማይችለው ብለን ስንመለከት በቅርብ ሳምንታት እንኳን የተመለከትነው የህንድና የፓኪስታን ግጭት ውስጥ በርካታ የዓለም ሀገራቶች ሁለቱም ወደ ሰላም ስምምነት ቶሎ ይሄ ነገር እንዲቋጭ የመጡበት ምክንያት ምንድነው አንዱ እንኳን ቢተኩሰው ውድመቱ ለዓለም ነው ትርፉ ስለዚህ ምንድነው ኢራን ከእንግዲህ ይሄንን ኒኩለር መሳሪያ ታጠቀች ማለት የትኛውም የዓለም ሀገራት በለው የአውሮፓ ሀገራቶችን በለው ኢራን ላይ ሊያደርሱት የሚችሉትን ጫና እስከዛሬም ያደረሱበትም ያለውን ጫና ሙሉ ለሙሉ አቁሞ የሚመጡበት
ነገር ግን አያቶላ እስካሁን ከሄዱበት አንፃር የቀራቸው መንገድ ትንሽ ነው ምክንያቱም ይሄን ሁላ መስዋዕትነት ከፍለዋል ያላቸውን ሳይንቲስት አጥተዋል ያላቸውን ጀነራሎች አጥተዋል የሀገሪቷ ኢኮኖሚ እንደዚህ እንዲላሽቅ በርካታ ጫናዎችን ተቋቁመው እዚህ ደርሷል አሁንም ላይ ያላቸውን ፋሲሊቲ ቶሎ የጀመሩበት መንገድ ምንድነው በቀጣይ ቀናት የቀራቸውን ነገር ማፋጠን ይፈልጋሉ ይሄን መሳሪያ ታጥቀው ከዓለም እኩል መወዳደር ይፈልጋሉ ማንንም እነሱ ላይ ተነስቶ እንደፈለገ ጣቱን ሊቀስር የፈለገው መሳሪያ ሊተኩስ የማይችልበት ወይ ላይ መድረስ ስለሚፈልጉ በቀጣይ ቀናት አያቶላ ይሄን ስምምነት በኔ ግምት በረከት አያቶላ ይሄን ስምምነት አይፈርሙትም ነገር ግን የእስራኤልና የአሜሪካ ጫና እንደቀላል የሚታይ ነገር አይደለም እዚች ሀገር ላይ አሁን የጀመሩትን ኦፕሬሽን በቀጣይ በቅርብ ሳምንታት ውስጥ ይሄ ነገር እውን ሆኖ ለነሱም ግልጽ ሆኖ በሚታያቸው መንገድ ይሄ ስራ እንደተጀመረ ካወቁ አሜሪካና እስራኤል ወደዚህ ግጭት የሚገቡበት ሁኔታ የታየ ነውና እንደው ባንተ መልከታ ኢራን እዚህ የኒውክሌር ስምምነት ላይ ትፈርማለች ኢራን አሁን ጨዋታው ምን መሰለ በአጭር ጊዜ ኒውክሌሩን ወደ ቦምብነት የምትቀይርበት ቴንደንሲ ካለ በፍጹም አትፈርመው አንድ ሁለት የተራዘመ ጊዜ ከፈለገ ምናልባትም አብዛኛው የኒውክሌር ሳይንቲስቶቿ ፕሮፌሰሮቿ ስለተገደሉ የኒውክሌር ፋሲሊቲዋም ስለወደመ በአጭር ጊዜ ይሄን ማረክ ካልተቻለ ግን የተራዘመ ችግሩስ መቆየት ስለማትፈልግ ይሄንን ነገር የመቀበል ግዴታ ውስጥ ወድቃለች ግን ጨዋታው ለኢራን የሚቀርብላት አስገዳጅ ስምምነት ነው ወይንስ ኦባማ እንዳቀረቡላት አክሰፕተብል ይሆነ ኒውክሌር ለሰላማዊ ዓላማ መጠቀም ብቻ የሚለው ስምምነት ነው ይሄ ነው ወሳኙ አስገዳጅ ከሆነ አሁንም ቢሆን ኢራን አትፈርሙ ስምምነቱ ግን ኒውክሌር ለሰላማዊ ዓላማ የሚለውን ኦባማ ካቀረቡት ተቀራራቢ አይነት ስምምነት ከመጣ ግን ኢራን አይኗን ሳታሽ ትፈርመዋለች እዚህ ላይ በጣም ወሳኝ ነገሮችን እናንሳ ለምንድነው ኢራን እዚህ ጦርነት ላይ ብቻዋን ያለችው ኢራን አጋሮች አሏት ራሻ አለቻት ቻይና አለቻት ኖርዝ ኮሪያ አለቻት ግን እዚህ ጦርነት ላይ ብቻዋን ነች ኢራን እስራኤልን እንመልከት እስራኤል እዚህ ጦርነት ውስጥ ሲገባ አሜሪካ ሁሉም ነገር ሆናታለች ዋናው ነገር አሜሪካና እስራኤል ምንድነው ያላቸው ምንድነው እንደዚህ ያስተሳሰራቸው ነገር እስራኤል ስትነካ አሜሪካ መታለቅሰው ለምንድነው ሚስጥሩን እንየው በደንብ ስንመለከተው ከእስራኤል ምስረታ ይጀምራል የእስራኤልን መመስረት የመጀመሪያ የመሰረት ድንጋይ የጣለችው አሜሪካ ነበረች አንደኛዋ የእስራኤሏ ጠቅላይ ሚኒስትር ጎልዳሜር ምን ብለዋል መሰለ ከዚህ ፊት ትስስራችን መጽሐፍ ቅዱሳዊ ነው አሜሪካ ሄደው ነው ይሄንን ያሉት between our two countries are rooted in the biblical heritage የአሜሪካው ፕሬዝዳንት ጆርጅ ደብሊው ቡሽ ምን ብለዋል መሰለ ይሄ ሀገር እስራኤል ሄደው ነው ይሄንን ያሉት ይሄ ሀገር ቃል የተገባልን ሀገር ነው on the word of God the founders of my country saw a new promised land ባራክ ኦባማ ምን ብለዋል በእስራኤልና በአሜሪካ መሃል ያለው ግንኙነት አንሸከብል ነው ማይነቃነቅ ነው ጠንካራ ግንኙነት ነው ያለን America's commitment and my commitment to Israel and Israel's security is unshakable ካልተሳሳትኩ 34 ወይ 37ኛው የአሜሪካው ፕሬዝዳንት ሪቻርድ ኒክሰን ምን ብለዋል መሰለ ደህንነታችን ከእስራኤል ደህንነት ጋር የተሳሰረ ነው America's survival and security is directly related to Israel's ዶናልድ ጄ ትራምፕ ምን ብለዋል መሰለ እሳቸው የማይሰበር ጓደኝነት ያስተሳሰረን ባህላዊና ወንድማማችነት ነው እኛና እስራኤል on the future of American relations with our strategic ally, our unbreakable friendship, and our cultural brother, the only democracy in the Middle East, the State of Israel. ባይደን ምን ብለዋል መሰለ እኔ እስራኤላዊ ነኝ አም ዛይኒስት ብለዋል ዛይኒስት ማለት ጽዮናዊ ነኝ ማንንም ያቃል
እኔ እስራኤልን እንደምወዳት ብለው በግልጽ ነው እየተናገሩ ያሉት My name is Joe Biden. And everybody knows I love Israel. Were I a Jew, I would be a Zionist. And my father pointed out to me, I did not need to be a Jew to be a Zionist. For I am. Israel is essential to the security of Jews worldwide. እነዚህ አካላቶች የአሜሪካ ስልጣንን ምናልባትም አሜሪካ ከምስረቷ ጀምሮ ሁሉም ባለስልጣኖች በእስራኤል ዙሪያ ላይ የማይናወጥ አቋም ነው ያዙት ለምንድነው ሁሉም ወጥ አቋም የሚይዙት የጋዛ ጉዳይ በጣም ገኖ እንኳን ሲወጣ ሄዝቦላም ይሁን ሐማስም ይሁን ማንንም ያጥቃ እስራኤልን ምን ይባላል እስራኤል ጥቃት ደረሰባት እስራኤል ስታደርስ የራስ መከላከል ነው እነሱ ሲያጠቁስ ሽብርተኝነት ነው ለምንድነው እንደዚህ የሚወሰደው የሚለው ነገር በደንብ እንግባ የዚህ ሂደትን ማስጀመሪያ ጥንስሱ ምን መሰለ አሜሪካ ለእስራኤል እውቅና የሰጠችው የመጀመሪያው ሀገር እስራኤልን እውቅና የሰጠችው አሜሪካ ነች ጦርነቱ የጀመረው እዚህ ሰዓት ነው እዛ ቦታ ላይ ፓለስታይኖች ነበሩ ያን ቦታ ከያዙ በኋላ ጸቡ የተጀመረው እዛ ጋር እዚህ ጋር በጣም የእስራኤል መመስረት ላይ ቀደም እንዳልኩ ወሳኙን ሚና የተጫወተችው አሜሪካ ነች አንድ ሁለት ለእስራኤል የመጀመሪያው እውቅና የሰጠችም አሜሪካ ነች እዛ ላይ የትኛውም ሀገር ገንዘብ ይዘ ሄደ ከአሜሪካ ጦር መሳሪያ መግዛት አትችልም ያለህ ግንኙነት ተጠንቶ ነው ሊሰጥህ የሚችለው እስራኤል ግን ምንም አይነት መስፈርት የለውም ቀጥታ ነው የፈለገችው መሳሪያ የሚሰጣት እንዲሁም ለኢንቨስትመንትም ቅድሚያ የሚሰጣት ለእስራኤል ነው ከእስራኤል በኋላ ነው ሁሉም ሀገር የሚያገኘው እዚህ ላይ ለእስራኤል የአሜሪካ ፕሬዝዳንቶች በሰበብ እየተነሱ የሚሰጧት ኢን ሚሊዮን አይደለም በቢሊዮን ደረጃ ነው የሚያስታቅፏት ለእስራኤል ያ ማለት ይሄ በዚህ እንዳለ የዓለም አቀፉ ማህበረሰብም አንዳንዴ በጋዛ በተለያዩ ጉዳዮች ላይ እስራኤል ትከሰሳለች አሜሪካ ድምጽም በድምጽ የመሻር መብቷን ተጠቅማ ነው የእስራኤልን ክሶች በሙሉ ታወድመዋለች ለምንድነው አሜሪካኖች በዚህ ደረጃ ለእስራኤል አንገታቸውን የሰጡት ለምንድነው ሁሉም በሚባል ደረጃ የአሜሪካ መንግስትን እስተዛሬ ድረስ ያሉት ከበፊት ጀምሮ እስታውን ድረስ ያሉት ለምንድነው 100% የማይናወጥ አቋም በእስራኤል ላይ የሚያሳዩት ሚስጥሩ ምንድነው ሚስጥሩ ኤፓክ ይባላል ኤፓክ የሚባለው የሎቢ አይነት ድርጅት ነው የሎቢ ድርጅት አይደለም ሬጂስተርድ አይደለም አንሬጂስተርድ ነው አሜሪካን የሚያክል ሀገር እየኖርክ አንሬጂስተርድ የሚባል ካምፓኒ ሊኖር አይችልም ኤፓክ ግን አንሬጂስተርድ ካምፓኒ ነው ይሄ ካምፓኒ የአሜሪካን ባለስልጣኖች የሚመራ ነው ባይደንም ይሁን ጆርጅ ቡሽም ይሁን ባራክ ኦባማ ለሚወስኑት አብሶ መካከለኛው ምስራቅ ላይ ለሚወስኑት ውሳኔ ኤፓክን ሳያማክሩ መወሰን አይችሉ ከወሰኑ ደግሞ ውሳኔው ውድቅ ይደረጋል ይሄንን ሁሉ ነገር የሚመራው ኤፓክ የሚባል ድርጅት ነው ይሄ ኤፓክ የሚባል ድርጅት ከ100 ሚሊዮን ዶላር ለአሜሪካ ምርጫ ኢንቨስት ያደርጋል ለምሳሌ ኦባማም ይወዳደሩ ባይደንም ይወዳደሩ ትራምፕም ይወዳደሩ ለነሱ የምርጫ ለሚያስፈልጋቸው ግብአቶች በሙሉ ገንዘብ ኢንቨስት የሚያደርገው ይሄ ኤፓክ የሚባል ድርጅት ነው በሚሊዮን አንዳንዴም ቢሊዮን ደረጃ የሚደርስ ኢንቨስት የሚያደርግ ድርጅት ነው ስለዚህ ምርጫ ላይ ለመድረስ የዚህ ድርጅት ይሁንታ ያስፈልጋል አንድ ሁለተኛ በአሜሪካ ፖለቲካ ውስጥ በጣም ብዙ ጊዜ የቆየ ነው የአሜሪካንን ፖለቲካ ሰርቶታል የሚባለው ይሄ ኤፓክ የሚባል ድርጅት ነው እንዲሁም ከ90% በላይ የአሜሪካ ሚዲያዎች የሚዘወሩት በዚህ ድርጅት ነው
ይሄ ድርጅት ነው ያቋቋማቸው አሊያም አመራሮቹ የዚህ ድርጅት ናቸው አሊያም የአሜሪካ 90% የሚሆኑ አሉ የተባሉ ሚዲያዎች ገንዘባቸው ደሞዛቸው ወጪያቸው የሚሸፈነው ከዚህ ድርጅት ነው እዚህ ድርጅት ላይ ከ80% የአሜሪካ የናጠጡ ባለ ሀብቶች ይሄ ድርጅት አባል ናቸው ይሄ ድርጅት ውስጥ የመንግስት መዋቅርን በድብቅ የሚያዝኑ ማንኛውም ሴናተር በለው ፕሬዝዳንት በለው ውሳኔ ከመወሰኑ በፊት ለኤፓክ እንዲህ ልናደርግ ነበር እንዴት ነው ቆይንም ማገር ይደወላል አው አድርጉ ችግር የለውም ኤፓክ የዚህን ያክል አቅም ያለው ድርጅት ነው ኤፓክ ያልወሰነበት ውሳኔ ቢወሰን እንኳን በተለያዩ በአሜሪካ ውስጥ ባሉ የስልጣን ደረጃዎች እርከኖች ውስጥ ታች ድረስ የማስፈጸም ደረጃ ውስጥ ያሉትን በሙሉ የአሜሪካ መንግስት ከ95% በላይ የሚሾመው የሚያደላድለው የሚያመቻቸው የድርጅት ነው በዛ ላይ ኤፓክን የተቃረነ የትኛውም ባለስልጣን አይቆይም ምናልባት ትራምፕ አሁን ተመርጧል ትራምፕ እስራኤልን ፊት ቢነሳት 3 ቀን አይቆይም ከዛ ቦታ ላይ ሲያነሳው የመተማመኛ ድምጽ ያሳጣዋል በክስ ከዛ በታች ያሉት ደግሞ ሙሉ የአሜሪካ መንግስት መስጠት ምናልባትም የአሜሪካ ዋይት ሃውስ ላይ እንኳን ካሉት ሰራተኞች ውስጥ 80-90% የሚሆኑ በዚህ በኤፓክ ሰሌክት የተደረጉ ናቸው ይሄ ድርጅት ነው የአሜሪካንን ፖለቲካ የሚወስነው ይሄ ድርጅት ደግሞ ዛይኒስት ነው ዛይኒስት ማለት ደግሞ ጽዮናዊ ማለት ነው ይሄ ድርጅት የእስራኤል ድርጅት ነው ድርጅቱ አመታዊ ጉባኤ ሲያካሂድ እንደዚህ አይነት ነገሮችን ሲያካሂድ ጋዜጠኞች እንዲገቡ እንኳን አይፈቀድላቸውም ከበር ነው የሚመልስ ተሳስተው እንኳን ተመሳስለው ከገቡ ነጥለው ነው በሴኩሪቲ የሚያወጧቸው ይሄ ኤፓክ የሚባል ድርጅት በብዙ ነገር ይታማል ምን ላውንደሪ ላይ ይታማል አሁን ለምን ይመስልሃል ለእስራኤል የሚወጣ ገንዘብ የትኛውም የአሜሪካ ባለስልጣን ምንም የማይመስለው ነገ ከ5 አመት በኋላ ምርጫ ሲወዳደር ገንዘቡን በዚህ በኤፓክ በኩል ስለሚያገኙ ምን ላውንደሪ የሚሰራ ድርጅት ነው ኤፓክ ነው አሜሪካንን የሚመራት አሜሪካ እንደምታውቀው እንግዲህ መካከለኛው ምስራቅ ላይ ያላትን አቅምና እዛ ላይ ያላትን ኃይል ለመጠቀም ስትፈልግ በአንድም በሌላ በኩል እስራኤልን የምትጠቀመው እንደ ዓለም ደግሞ እስራኤል የትኛውንም ሀገር አቅም አላት ብለን የምናነሳው ሞሳድ የሚባል ሰለዋ ነው በተለይ እንደ አሜሪካ ያሉ አይነት ሀገራቶች ይሄን ሰላይ በጣም ይፈልጉታል ለሀገር ሴኩሪቲም ከሌሎች ሀገራቶች ጋር ለሚገቡ መሰጣ ገባ የሚጠቀሙበት አካል ነውና መካከለኛው ምስራቅ ላይ አሁን እያንዳንዱ ሀገራቶች ያለው ሰላምና ለመረጋጋት ትልልቅ ምንላቸው ሀገራቶችም እነዚህም ሀገራቶች እንግዲህ ቁርኝነታቸው ከእስራኤል ጋር ሆድና ጀርባ ይሁን እንጂ በተዘዋዋሪ የምታገኝበት መንገድ አለ እንደው የትኛውም ቅጭት እኮ ሲነሳ አሜሪካ ለዚች ሀገር ድጋፋን የምትሰጠው እንደዚህ እንደቀላሉ አይደለም ምክንያቱም ትልልቅ ሀገራቶች አሉ እዛ ቀጠና ላይ እነዛ ሀገራቶችን መደገፍ የምትችልበት አቅም ነበራት ነገር ግን አንተ እንዳነሳው እነዚህን አይነት ድርጅቶች የዓለምን ፖለቲካ የመዘወር አቅም አላቸው በተለይ ደግሞ እንደዚህ እጅህን ጠምዝዘው የሚይዙ ከሆነ ለውሳኔ የምትገደድ ነው አንዳንዴ ወንበሩ ላይ ስትቀመጥ ውሳኔን አማክረ ስለምትወስን የማይሆንባቸው መንገዶች አሉና በተለይ እስራኤልን እዚህ መካከለኛ ምስራቅ ላይ ያላትን አቅም የምታሳይባት አሜሪካ ነች አሜሪካም ደግሞ መካከለኛ ምስራቅ ላይ ሁሉ ነገር ለማንቀሳቀስም ሆነ ለመዘወር በመትፈልግበት ወይ የምትጠቀማት ሀገር ማነች ካልን እስራኤል ነችና በረከት ለዛሬ እዚህ ጋር እናብቅ አመሰግናለሁ እኔም አመሰግናለሁ ውድ ተመልካቾቻችን ለዛሬ ነበረን የሐሳብ ዴሊ ፕሮግራማችን ይሄን ይመስል ነበር በፕሮግራማችን ላይ ያላችሁን ሐሳብ አስተያየት በታች ባለ የመልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል የሰብስክራይብ ምልክቱን እየተጫናችሁ ቤተሰባዊነታችሁ አይለየን እያልን በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩ